የላከችኝ ሴትዮ ልጆቿን ታሳድጋለች እኔ ወስድላታለሁ ለምንድን ነው ሚስጥር የምታዘወጡኝ በቃ ይበቃኛል የላከችኝ አው ቤቷ ከፈተችልኝ ሁሉም ከፈተችልኝ እሷ ትለፋለች ቁጭ አርጋ ሰራተኛ ቀጥራ ታበላይ ነበር አንተ ስማ አንተ ሰላቢ አንተ ስማ ሴታ አይው ራሷን ያዝልኝ ብላኛለች በቃ ደጋግማ አስጠነቀቀቻት ጽዋዬን አትጠጪ ብላ አስጠነቀቀቻት በከንቱ ስሜን አትጥሪ ብላ ብታስጠነቀቃት አልሰማችም ጽዋውን የቀመሰች ነው አንተ ምትልክ አዎ ትጠጣለች ምን አረካት ወደዚህ ገብተ እሷ ጋር ገብተ ያላትን ሁሉ ወሰድኩባት አንድ ያላትን ሁሉ እድሏ ወሰድኩት እሺ ህይወቷን ሙሉ አበላሸሁት ሌላስ ቅልቅልዋን አወጣሁት እሺ በቃ ልቀጥፋትም ነበር ላሳብዳትም ነበር ልጆቿን ልበትናቸው ነበር እኔ አላቅም እንዴት ብዬ ማውራት እንዳለብኝም አላቅም እመቤቴ ለኔ ያደረገችልኝ ከሞት ወደ ህይወት የመለሰችኝ እመቤቴ ክብር ምስጋና ለሷ ይሁን በጣም ብዙ ከ2010 ከቤቴ 2009 ጳጉሜ 5 የጋገርኩትን ሳልበላ የጠመቅኩትን ሳልጠጣ የዘጋሁትን ሳልከፍት ነው የጠፋሁት እስከነ ልጆቼ ጻናትን ይዤ አይዞሽ እግዚአብሔር ካንቺ ጋር ይሁን ይህንን መጽሐፍ ይኸውላችሁ ይሄ እንግዲህ አጋንንት ነው አንተ ስማ እስቲ ያረ ይሄ መጽሐፍ ይዛለ ዲላዛው አይሆነ እንዲያስኩት ነው ወይኔ አረስፋ ኦርቶዶክሳውያን የጸሎት መጽሐፍ ይዛችሁ በቤተ ክርስቲያን በመምጣታችሁ አትፈሩ በምን ቃል ልግለጸው ታምርሽን በምን ቋንቋ ላውራው ድንቅ ስራሽን ፈዋሿ ኪዳነ ምሕረት ድንቅ ነሽ በእውነት ፈዋሿ ኪዳነ ምሕረት ድንቅ ነሽ በእውነት ቀንጨብጨብ አድርገን ነው አዲሱ የኪዳነ ምሕረት መዝሙር ነው የቅርቡ የሚለቀቅ ነውና ስማ የተመሰገነ ይሁን መዝሙሩ ይለቀቃል ሲለቀቅ እንግዲህ ሼር ላይክ ሪፖስት ማድረጋችሁ እንዳትረሱ ዛሬ ስሙ ተመሰገነ ይሁን አገልግሎቱ ይቀጥላል ዘንዶን አሸንፏል ስሙን በክብር ጽፏል ዘንዶን አሸንፏል ስሙን በክብር ጽፏል ትቆያላችሁ ደስ ይለን ነበር እሺ ደስ ይለን ነበር ትሄዳለህ ምን አለኝ ታዲያ ምን አለኝ ከዚህ በላይ ውርደት ምን አለኝ በቃ ተስፋዬን ቆርጫለሁ ምንድነው የተዋረድከው ምንድነው ያዋረደ ውርደት ቅጥፍ አርጋት ባረፍ ደስ ይለኝ ነበር አልቻልኩም በእመቤቴ ኃይል አልቻልኩም ማለፍ አልቻልኩም አሁን ልጆቼ እንዴት ነው ማሳድጋቸው ልጆቼን እንዴት እንደማሳድግ ነው አሁን ግራ የገባኝ አንተ አጋንንት አይደለ እንዴ የምን ልጅ ግራ የገባኝ አጋንንት ደግሞ ልጅ አለው እንዴ አልገባኝም የምን አጋንንት አይደለም ሰው ነኝ ሰው ነኝ አጋንንት አይደለም ሰው ነህ አዎ እንዴት ማለት አዎ ተመስዬ በሷ ገብቼ ያላትን ሁሉ እየወሰድኩ ልጆቼ እያሳደኩ ነው አይ ቆይ አልገባኝም ሰው ነኝ ስትል አጋንንት አይደለም ያደርኩ አይ እሷ ማለት ማናት እናታችሁ ሚስጥር አታውጡ በቃ ይበቃል አይደለም ቆይ አጋንንት አይደለም ሰው ነህ አንተ አዎ ተመስዬ ነው የገባሁት አልገባኝ ወደ እሷ ገባ አዎ እንዴት በአንድ ስጋ ውስጥ ሁለት ሰው ይኖራል ይቺ ሴትም አለች አንተም አለ ምን ላርክ አስገቡኝ አንተን አለው በቃ አብሬያት ኖሬ ያላትን ሁሉ እየወሰድኩ ልጆቼን እንዳሳድግ ገባሁ ደግ ነው የምትባለው ወይስ አንተ እንዴት ነው ነገር ምን ደግነት በቆረሰልኝ እጁ አሰብሬያት ምን ደግነት ሰይጣን አጉርሳ ነው የገባው ወደዚህ አዎ
አጉርሳ ገባ። አዎ ቤቷ ከፈተችልኝ፣ ሁሉም ከፈተችልኝ። እሷ ትለፋለች፣ ቁጭ አርጋ ሰራተኛ ቀጥራ ታበላኝ ነበር። ቤተሰቡን ሁሉ ሰብስባ ታኖር ነበር። ተመልከቱ እንጂ ተመልከቱ እንግዲህ ተመልከቱ። የሰው ልጅ ክፋቱ ከአጋንንት ጋር ህብረት ከመፍጠሩም በላይ አጋንንቱ ራሱ በክፋቱ በኩል ሰው ነኝ አለ። በቃ ሰው እንደኔ ነው አለ። በቃ እኔ ሰው ነኝ አለ። ተመልከቱ። ይሄ ክፋት የመጣው ምንጭነቱ የሰው ልጅ ነው። ከሰው ልጅ የመጣ ክፋት ነው። እኔ ሰው ነኝ አለ አጋንንቱ ራሱ። ይገርማል እኮ አንተ በራስህ ነው የገባው፣ ወደ እሷ የገባው። ስማ አንተ በራስህ ነው የገባው ወይስ ተልከህ ነው የገባው? ተልኬ ነው። ምን አደረግክ? እዚህ ገብተህ ንገረኝ እስኪ። ምን አደረግክ? ወይ ጉድ! ለምን አትተውኝም? አይ ግድ የለም። ለምን አትተውኝም? አይ ግድ የለም ንገረኝ። ያላረኩትን ነገር ጠይቁኝ እንጂ ያረኩትንማ ስንቱን አንድ ሁለት ብለህ ንገረኝ። ያረኩትንማ ስንቱን እኮ ምን አረካት? ወደዚህ ገብተህ እሷ ጋር ገብተህ ያላትን ሁሉ ወሰድኩባት። አንድ ያላትን ሁሉ እድሏ ወሰድኩት። እሺ ህይወቷን ሙሉ አበላሸሁት። ሌላስ? ቅልቅልቅሏን አወጣሁት። እሺ በቃ ልቀጥፋትም ነበረ፣ ላሳብዳትም ነበር፣ ልጆቿን ልበትናቸው ነበር። እኔ ልበላ አፈር ልብላ፣ እኔ ልበላ አንተ ልትበላ፣ እኔ ልበላ። እሺ ምንም ባላረገችው በየዋህነቷ ገባህባት። አዎ አጋንንቱ ይመሰክራል የዋህ ስለመሆኗ። እቺ ሴት የዋህ ስለመሆኗ አጋንንቱ ይመሰክራል። ከአጋንንቱ የመጣበት የሰው ባህሪ ግን የዋህነቷን ማየት አይፈልግም፣ ደግነቷን ማየት አይፈልግም። ይልቁንም በእሷ ውስጥ ያለውን እድሏን መጠቀም ይፈልጋል። ለራሱ ማድረግ ልጆች ያሳደክ ነው። የላከችኝ ሴትዮ ልጆቿን ታሳድጋለች፣ እኔ ወስድላታለሁ። ለምንድን ነው ሚስጥር የምታዘወጡኝ? በቃ ይበቃኛል። የላከች? አዎ በአንተ ነው ታሳደገው ልጆቿ? አዎ በአጋንንት? አዎ እኔ መልእክተኛዋ ነኝ። በቃ መልእክተኛ ታስወጣኛለች፣ መልሳ ትልቀኛለች፣ ታስወጣኛለች፣ መልሳ ትልቀኛለች። ሰው ነው እንዲህ የሚያደርግ? እኔ ራሱ ሰለቸኝ፣ ደከመኝ። እኔ ራሱ ደከመኝ፣ ተቃጠልኩ፣ ነደድኩ። በቃ ክፋቱ ነው የሰለቸ ወይስ አልገባኝም። አይ የምን ክፋትማ ስራዬ ነው። ስራ ነው። ለምን ይከፋኛል? እሱ ስራዬ ነው። ስራ ነው። አዎ ምኑ ነው የሰለቸ ታዲያ? እዚህ ጋር ታቃጥለኝ፣ በየጸበሉ በየጸሎቱ በየመጽሐፉ ታቃጥለኝ ነው። ነደድኩ፣ የሚገርም ተቃጠልኩ፣ ከአቅሜ በላይ ከጠበቅኳት በላይ። በምንድን ነው የተላከው? አንተ ምንድን ነው ግብር ያገኘው? ደም ነው? ገንዘብ ነው የተሰጠ? ምንድን ነው? ገንዘብ ነው። ገንዘብ ይሰጠኛል። በስንት ብር የተላከው? በየጊዜው መታደሻ ይሰጠኛል። ምንድን ስንት ብር መታደሻ? እሱስ ትንሽ ነው። ለምን አትተወኝም? ከዚህ በላይ ሚስጥር ማውጣት ልክ አይደለም። ልክ አይደለም? አዎ ለምን? ይበቃል። በቃ ይሄን ያህል። በየስንት ጊዜ የምትታደሰው እስኪ ንገረኝ። አሁን እድሳቱ በየስንት ጊዜ ነው? አሁንማ በቃ በየሳምንቱ ሆነ። በየሳምንቱ። ለምን? በቃ ቶሎ ነው የምታስወጣን። ቶሎ ነው የምታስወጣን። በጸበል ማለት ነው። ተኛ ናት። አዎ ለረጅም ጊዜ በፊት ኖሬ ነበር። አሁን ግን በቃ ሳምንት እቀመጣለሁ፣ ታስወጣኛለች። አንተ ምልህ ቆይ አንተ ምልህ ሰይጣን፣ አንተ ሰዎች ሲልኩ አልገባም፣ እኔ አልገባም፣ እቺ ሴት ጸበል ተወስደኛለች፣ ክፋት አልፈልግም አትልም እንዴ? ይቅርበኝ አትልም? እኔም መሰራዬ አይደል እንዴ? መሞከር ነው በቃ። ምን መሞከር? ስራዬ ነው። ክፋቱን ነው መሞከር። አዎ እየተቃጠልክም ቢሆን ትሞክራለህ? አዎ ሞክራለሁ፣ እየሞከርኩኝ ነው። አዎ እሺ። አዎ እና ምን ይሻላል? አሁንማ በቃኝ ለራሷ ለምትልከኝ ሴትዮ ወደ እሷ ሄዳለሁ። በቃ ወደዛ ትሄዳለህ? እሷ ላይ እኖራለሁ። በቃ እመቤቴ አዛኛለች። አሁን ወደዛ ትመለሳለህ? ወደ መታችሁ ራሷን ያዝልኝ ብላኛለች። በቃ ደጋግማ አስጠነቀቀቻት። ጽዋዬን አትጠጪ ብላ አስጠነቀቀቻት። በከንቱ ስሜን አትጥሪ ብላ ብታስጠነቅቃት አልሰማችም። ጽዋውን እየቀመሰች ነው አንተ የምትልክህ? አዎ ትጠጣለች። ስለዚህ አሁን ወደ ራሷ ልከኛለች እመቤቴ፣ ወደ ራሷ። እሷን ደግሞ ልሰባብር ልሄድ ነው። ልትሰባብር ነው? አዎ ሰባብር። ምን ያደርጋል? መሰባበሩ ምን ጥቅም አለ ብለህ ነው? ስራዋን ስጣት ብላኛለች እመቤቴ፣ ትሞክረው ብላኛለች። መንፈስ በተደጋጋሚ የሚልኩ ሰዎችን ለማስተማር ምን ማድረግ ትችላላችሁ?
የላኩትን መንፈስ እየሰገዳችሁ እየጸለያችሁ እየቀጠቀጣችሁ ታስሩትና ትይዙትና በል በኢየሱስ ክርስቶስ ስም በድንግል ማርያም ስም ወደ መጣበት ትመለስና አስተምር ብላችሁ ትልኩታላችሁ። አስተምር ወደ መጣበት ይሄድና የመጣበትን ሰው ያስተምራል። እጅግሩን አስሮ የሚሆን አእምሮን ይዞ ራስ ምታት ሆኖ በሽታ ሆኖ ብቻ ምንድነው ክፋትን እንዳያደርግ ነው፣ አጋንንትን እንዳይልክ ነው። ምክንያቱም አንደኛ ነገር በሚልከው መተት ምክንያት ይቺ ሴት ህይወቷ ተበጠበጠ። ይህን ስራ እንድታቆም ነው። ሁለተኛ ነገር ደግሞ ያቺ ሴት ጽዋን እየቀመሰች ነው አጋንንት የምትልከው። ስለዚህ ይህን የምታቆም መልካም ነው ለሷ፣ መላክ ማቆሟ መልካም ነው። ጠቀማችኋት ማለት ነው። ሌላው ነገር ደግሞ ንስሐ እንድትገባም ደግሞ በሩን ከፈታችሁ ማለት ነው። ስለዚህ አጋንንቱን መልሶ ወደ ላከው ሰው መላክ እና እንዲያስጨንቅ ማድረግ ያ ሰው መንፈስን አጋንንትን መላክ እንዲያቆም ስለሚያስችል ይሄ አንዱ ራሱ የውጊያው ስልት ነው። ትመለሳለህ ወደ መጣበት። በነፍስ ግን መምጣት አይቻልም። በነፍስ አይቻልም። እየሰማ ነው። እሺ ኢየሱስ ክርስቶስም ኢየሱስ ክርስቶስም በድንግል ማርያም ስም በድንግል ማርያም ስም ወደ መጣሁበት ተመልሼ ለሳምንት አስተምሬ ተመልሼ እመጣለሁ። ለሳምንት አስተምርሽ ተመልሰህ ትመጣለህ መሸኘት ወይስ እዛው ትሄዳለህ? ሲሆን ወደዚህ መተማ መሸኘት አለብህ። መቅረት የለብህም። እዛ ከቀረህ ጥሩ አይወጣም። ሲጀመር እዛ እንደዚች ልታስወጣኝ እንደዚች ችኮ መነኩሴ ናት እኮ። ምን እንዴት ይሻላል? እዛ ሆነ ትቆያለህ። ምን ያክል ጊዜ ትቆያለህ እያስተማርክ? አላቅም። እስከ ሸኘችኝ እስከ በረታች ድረስ ወደ ራሷ እስከተመለሰች ድረስ ወደ ራሷ። እሺ እዛ ይሻላል እስክታስወጣ ድረስ። ያማ ጥሩ አይሆንማ። አይ በነፍስ ትመጣለህ። እንደዛ ነው የተላኩት ነው። አስተምር ተብያለሁ። ከመጠን በላይ ልጅ ተሰቃይታለች በማታውቀው። እሺ በኢየሱስ ክርስቶስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ወደ መጣሁበት ተመልሼ መታቿን አስተምራለሁ። እንዳትመትትባት ደብተራው ጋር እንዳትሄድ ተንኮል እንዳትሰራ እድሏን እንዳትመኝ ኃጢአትን በሷ ላይ እንዳትሰራ በድንግል ማርያም ስም ነፍሷን ሳልነካ በስጋዋ ላይ ሆኜ አስተምራታለሁ። በል ቶሎ በል። ሶስት እጩና አውጣ ወደ መጣበት። እግዚአብሔር ይገስጽ። አይዞሽ ታነሽ። እስኪ በድግሪ ታነሽ። ተናነሽ። እግዚአብሔር ይመስገን ደህና ነኝ። እንዴት ነው እሱ? እኔ አላውቅም። ከባድ ነው በጣም ከባድ ነው። እድልሽ ነው የሚወሰደው። ታውቂዋለሽ እንዴ? ደግሞ አውቃለሁ። ለእኔ የተደረገልኝ ከሚባለው በላይ ነው። እኔ አላቅም እንዴት ብዬ ማውራት እንዳለብኝም አላቅም። እመቤቴ ለእኔ ያደረገችልኝ ከሞት ወደ ህይወት የመለሰችኝ እመቤቴ ክብር ምስጋና ለሷ ይሁን። እስከነ ልጆቼ የተንከራተትኳቸው አመታትን ቆጥራ ይሄን አሳይታኛለች እመቤቴ ድንግል። ትናንት ስታስተምሩ እንደሰማሁት ለምስክርነት እንኳን እንዳልበቃ ቆሜ እንዳልመሰክር ነው እንዳታረጊው እያለ ያስጨንቀኝ ነበር። በጣም ብዙ ከ2010 ከቤቴ 2009 በአቁሜ 5 የጋገርኩትን ሳልበላ የጠመቅኩትን ሳልጠጣ የዘጋሁትን ሳልከፍት ነው የጠፋሁት እስከነ ልጆቼ ህጻናትን ይዤ። አይዞሽ እግዚአብሔር ካንቺ ጋር ይሁን። መብራን አሁን ደርሳልሻለች። ያው ምንድነው መብራን የሁላችንም እናት ናት። አሁን መታቿም እኮ ድንግል ማርያም ትላለች፣ እናቴ ትላለች እና ያንቺ እናት አይደለም ትላለች። እኔ ድንግል ማርያም አይደለም አትልም እኮ ትታገሳለች ተይ ያለቻት ጽዋን እየቀመሰች ነው እንግዲህ የምትለከው መተቱን ተመልከቱ። አሁን እንግዲህ ያው ወደ መታቿ ተመልሷል እንዲያስተምራት ማለት ነው። ብቻ መብራን የሁላችንም እናት ናት። ኃጢውም ጻድቁም የሁሉም እናት፣ ሁሉንም መመለስ ትፈልጋለች፣ ሁሉንም ከአምላካችን ማስታረቅ ትፈልጋለች እና የሚበድሉትም ጭምር እናት ናት። የሚበድሉት እንዳይበድሉ የምትለምን እናት ናት።
እና በርቺ፣ እግዚአብሔር ካንቺ ጋር ይሁን። ምን አድርገህ ነው የምትሰልበው? ሁሉም ነገር አልወስድባት ነበር። አሁን ምን እየሰራ አይደለም? አሁንማ ምንም የላትማ። አሁን ምንም የላት። ስለዚህ እቅድ ነበረ ማለት ነው። ምን ለማድረግ? መች ነው የገባው? ዛታንታል ቆይቻለሁ። ስንት ዓመት ነው? 10 ዓመት ሆነኝ። 10 ዓመት ሙሉ ምን ያደረግ ቆየ? እየተዘጋጀሁላት ነው። እየተዘጋጀ ምን ለማድረግ? ለመስለብ፣ ለመውሰድ በቃ ሁሉም ለመውሰድ። ግን እሱ አድፍጠህ ተቀምጠሃል። እኛ አልቻልንም። እስኪ እጅ ዘርጋ። ቆይ ዘርጋችን፣ እንደዚያ ዘርጋችን። አሁን መቼስ ይሄ እጅ እነዚህ የማን እጅ ይሄን ይችላል? ይሄን እጅ የሰው ልጅ ይሄን ይቋቋማል እንዴ? ይሄን ግርፋት አያችሁ? ይሄን ግርፋት ለዚህ ነው መቁጠሪያ የሚጠቅመው። ምን አልከኝ? ተቃጠልኩኝ። ምን ያቃጠለ? ተቃጠልኩኝ። ጸሎት ስታረግ ራሱ እንዴት እንደማረጋት ምን ታረጋታለህ? እጇን ቀጠቅጣታለሁ። በቃ የሆነ ያስጠላታል። እንዳትጠላ አረጋታለሁ። እጇ ላይ ሆነ እንዴት ነው ታቀጠቅጣት? ሲያሳይ ለምሳሌ ይኸው መጽሐፍ ሲያዝ እንካ፣ ይኸው መጽሐፍ ያዝ። እንዴት ሊያዘው? ያዝ መጽሐፍ። እንዴት ሊያዘው? የጸሎት መጽሐፍ ያዘው። ያዝ እንጂ የጸሎት መጽሐፍ። ይኸው እንግዲህ የጸሎትን መጽሐፍ ሚስጥር ተመልከቱ። አጋንንት ይህንን የጸሎት መጽሐፍ ይዞ መጸለይ አይችልም። ይሄ እኛ እግዚአብሔር የምናወራበት መንገድ ነው። የጸሎት መጽሐፍ ይዘን ከእግዚአብሔር ጋር እንነጋገራለን። መጽሐፍ ቅዱስ የእግዚአብሔር ቃል ወደኛ በአባቶቻችን አማካኝነት በመንፈስ ቅዱስ ደራሲነት በአባቶች ጸሐፊነት የተዘጋጀልን የእግዚአብሔር ቃል ነው። በዚህ ደግሞ እንዴት ብለን እንደምንጸለይ ስለማናውቅ አባቶቻችን በመንፈስ ቅዱስ ደራሲነት የጸሎት መጽሐፍ ጽፈውልናል። ውዳሴ ማርያም፣ ውዳሴ አምላክ፣ ሰይፈ መለኮት፣ መልካዎች፣ ድርሳኖች በጸሎት ላይ አሉ፣ በጸሎት መጽሐፍ ላይ አሉ። ይህንን መጽሐፍ ይኸውላችሁ። ይሄ እንግዲህ አጋንንት ነው። አንተ ስማ እስቲ ያረ ይሄ መጽሐፍ ትይዛለህ? እንዴት ሊያዘው? ያዘው እስቲ እንዴት ሊያዘው? ይኸው እኔ እንዲያስኩት ነው። ወይኔ ኦርቶዶክሳውያን የጸሎት መጽሐፍ ይዛችሁ በቤተ ክርስቲያን በመምጣታችሁ አትፈሩ። መጽሐፍ ቅዱስ ቤተ ክርስቲያን ዕለት ዕለት የሚነበበውን ወንጌል አዘጋጅታ ትጠብቅናለች። የእኛ ድርሻ በቤተ እግዚአብሔር መተን የእግዚአብሔርን ቃል መስማት ነው። በቤታችን ሆነን ደግሞ የእግዚአብሔርን ቃል ቀን ቤተ ክርስቲያን መተን ያደመጥነውን የእግዚአብሔርን ቃል መተን ከቤታችን ማንበብ ነው። እሺ፣ ይህን መጽሐፍ ደግሞ ይዘን መተን መጸለይ አለብን። ስትጸልይ ምን ታደርጋታለህ? በጣም ነው የሚያስጠላት። መጸለይ በጣም አንተ አይደለ እንደዚያ የምትለው የሚያስጠላት የምታደርገው አንተ አይደለ? እኔ ሴጣን አጋንንት እስቲ ያዘው። እሺ፣ ልብ መልስ። ደህና ነሽ? እግዚአብሔር ይመስገን። ይህ ያዥው የጸሎት መጽሐፍ እስቲ እግዚአብሔርን አመስግኖ ይኸው ያዘችው። እስቲ አንተ ስማ፣ አንተ ሰላቢ፣ አንተ ስማ ሴጣን፣ ይኸው ይሄ ነው ሚስጥሩ። በቃ ወረወረው። ተመልከቱ። ይህን የምናደርገው አንዳንዶች አሁን ይህን ሲያዩ ድራማ ይመስላችኋሉ። ምንድነው በቃ በስጋ አይን ስለሚያዩ እኮ ነው። ይህን የሚያዩበት አይኖች ስጋ ስለሆነ ስጋዊ ስለሆነ ነው። በመንፈሳዊ አይኖቻቸው ቢመለከቱ ይሄ የእያንዳንዱ በየቤታችን ያለ ጭንቅና መከራ ነው። መጸለይ ትፈልጋላችሁ ግን አትችሉም። የጸሎት መጽሐፍ ይዛችሁ መቆም ትፈልጋላችሁ ግን አትችሉም። ምክንያቱም ክፉ አይፈልግም፣ አጋንንት አይፈልግም እንድትጸልዩ። ስትጸልዩ ከእግዚአብሔር ጋር የምትገናኙት ወዳጆቼ፣ ከእግዚአብሔር ጋር መገናኘትን የማይፈልግ ክፉ ኃይል አለ። አንተ ለምንድን ነው የምትጠራው? ያቃጥለኛል። ምንም ያቃጥል በእጇ ያዘችው ነው። ቤቷ ትትዘው የሚያቃጥለው በልሽ። በኢየሱስ ክርስቶስ ስም፣ ወላዲተ አምላክ ስም ሰራዊት አለ። ሁሉም ምን አለ ነው። ሰራዊትም ዋናውም አለን። ሌላ ማን ያለው ሰራው ነው ለመውሰድ በእጇ ለመውሰድ ሰራዊት አለ ወይ? ሰላቢ አለን። በልሽ። ሰራዊትን አፍለልክ። አዘጋጅ። ተዘጋጅ። አለቃ ግንባር ላይ ቆይ። አለቃ ሰላቢ
አንተ አለቃ ዋናው ግንባር ላይ ቆይ፣ ነገ ትሸኛለህ። ሌሎቻችሁ አፍላ ተዘጋጁ። በኢየሱስ ክርስቶስ ስም ወዳለ ተቀበል፣ በኢየሱስ ክርስቶስ ስም በድንግል ማርያም ስም ቅዱስ ሚካኤል ስም በቅዱስ ሚካኤል ስም በፈዋሿ በቅዱስ ኪዳነ ምሕረት ስም ያጋለጠችኝ እኮ እሷማ፣ ወይኔ ያጋለጠችኝ። ሁላችንም በኪዳነ ምሕረት ስም ሲኦል ታስረናል። ቶሎ 3 እጩ ነጣ 3 አንድ ይቀራል። እግዚአብሔር ስም የተመሰገነ ይሁን። ታነሽ ታናነሽ ጸሎት ስትጸልይ ያምሽ ነበር? እጄ እንትን ይለኝ ስጸልይ ያስጠላኛል። ሲጸልይ ያስጠላሻል? ለምን? እንጃ አላውቀውም። ከዛ ይጠፋብኛል። ጨረስሽው ራሱ ይጠፋብኛል። ይሄን ወረወርሽው እኮ ይሄን መቼ አሁን እዚህ ወረወርሽው። በርቺ፣ እግዚአብሔር ካንቺ ጋር። ስገጂ፣ ጸልይ፣ በደንብ ቀጥቅጪው። እሺ፣ በርቺ፣ እግዚአብሔር ካንቺ ጋር። ሰላም